Netanyahu is all set to meet US President Donald Trump at the White House on Tuesday. የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለም አቀፉ የወንጀል ፍርድ ቤት ICC የስር ትዕዛዝ እንደወጣባቸው ይታወቃል። ይህን ተከትሎ የኒውዮርክ ከንቲባ ዞራን ማምዳኒ የኔታንያሁን ወደ ኒውዮርክ መምጣት ተቃውሞ ቢያሰሙም በሚመጣው መስከረም በኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተገኝተው ንግግር እንደሚያደርጉ ኔታንያሁ ገልጸዋል። በጦር ወንጀለኛነት የሚፈለጉት ኔታንያሁ የስር ማዘዣ እንደተቆረጠባቸው ቢሆንም ደፍሮ ክንዳቸውን የጨበጠው ግን የለም። በዚህ የተነሳም ICC የስንኩሎች ተቋም የሚል ትችት ሲቀርብበት መክረሙም የሚዘነጋ አይደለም። ኔታንያሁ በሰጡት መግለጫ የኒውዮርክ ከንቲባ ዞራን ማምዳኒ የእስራኤልን መሪ የጦር ወንጀለኛ በማለት መጥራታቸውና በከተማዋ ከተገኙ ሊታሰሩ ይገባል ማለታቸውን በመቃወም ከንቲባው ጥላቻን እየጫሩ ነው ሲሉ አብጠልጥለዋቸዋል። በሌላ በኩል ከንቲባ ማምዳኒ ባለፈው ሳምንት በሰጡት አስተያየት የኒውዮርክ ከተማ አስተዳደር በሕግ ደረጃም የዓለም አቀፉ የወንጀል ፍርድ ቤትን ICC የስር ትዕዛዝ የመፈጸም ስልጣን እንደሌለው ቢገልጹም የዋይት ሀውስና የፌዴራል መንግስት ግን ኔታንያሁ ወደ አሜሪካ ሲገቡ እስሩን እንዲፈጽሙ ጥሪ ማቅረባቸው በጋዛ ጦርነት ምክንያት በዓለም አቀፉ የወንጀል ፍርድ ቤት የቀረበባቸውን የጦር ክስ መሰረት የሌለውና የሐሰት ሲሉ የካዱት ኔታንያሁ በማንኛውም ጫና ሳይበገሩ ወደ ተመድ መድረክ በመቅረብ የእስራኤልን እውነተኛ የፍትህ ድምፅ እንደሚያሰሙ አረጋግጠዋል። ምንም እንኳ የማምዳኒና ኔታንያሁ ንትርካቸው ቢበዛም ጠቅላይ ሚኒስትሩ ከትራምፕ ጋር ለመገናኘት ቀጠሮ መያዛቸው ደግሞ ጉዳዩን አነጋጋሪ አድርጎታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ዲሲ ይፋዊ ጉብኝት ለማድረግ ከሰዓታት በኋላ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ለመምከር ዝግጅታቸውን ማጠናቀቃቸውንም የጠቅላይ ሚኒስትሩ ጽህፈት ቤት ይፋ አድርጓል። ኔታንያሁ ወደ ዋሽንግተን ከማቅናታቸው በፊት በሰጡት መግለጫ በሁለቱ ሀገራት መካከል ባሉ የጂኦፖለቲካዊ ጉዳዮች በተለይም በኢራን የኒውክሌር መርሃ ግብር፣ በወቅታዊው የጸጥታ ሁኔታና በቅርቡ በተካሄዱ ወታደራዊ እርምጃዎች ዙሪያ ከትራምፕ ጋር በሰፊው እንደሚወያዩ አረጋግጠዋል። በፕሬዚዳንት ትራምፕ ጥሪ መሰረት ከእሳቸው ጋር ለመገናኘት ወደ ዋሽንግተን ማቅናታቸውንም ከመናገር አልሸሸጉም። ከትራምፕ ጋር በሚኖረን ቆይታም የኢራንን ሁኔታ ጨምሮ ሁሉንም አጣዳፊ ጉዳዮች እንመክርባቸዋለን ብለዋል ኔታንያሁ። በተጨማሪም ጠቅላይ ሚኒስትሩ በዚሁ የዋሽንግተን ጉብኝታቸው ወቅት በቅርቡ ከዚህ ዓለም በሞት የተለዩትንና የእስራኤል የቅርብ ወዳጅ ሲሉ የገለጿቸውን በቀድሞ አሜሪካዊ ሴናተር ሊንዲዜ ግራም የቀብር ስነ ስርዓት ላይ እንደሚታደሙም ተገልጿል። ትራምፕ ባለፈው ዓመት ወደ ስልጣን ከተመለሱ ወዲህ ሁለቱ መሪዎች ለ6 ጊዜ ያህል የተገናኙ ሲሆን የመጨረሻ ግንኙነታቸው ባለፈው የካቲት 11 በዋሽንግተን ተካሂዶ ነበር። ሆኖም የዚህ ዙር ጉብኝት የተመቻቸው ሁለቱ መሪዎች ከኢራን ጋር እየተካሄደ ያለውን ጦርነት በሚመሩበት መንገድ ላይ ያላቸው አለመግባባት አልፎ አልፎ በግልጽ በሚታይበትና በሚንጸባረቅበት ወቅት ላይ ነው ተብሏል። በሁለቱ መሪዎች መካከል ያለው ግንኙነት በፈረንጆቹ ሚያዝያ መጀመሪያ ላይ በአሜሪካና ኢራን መካከል ይደረግ በነበረው የመጀመሪያው የተኩስ አቁም ድርድር ወቅት ትራምፕ በእስራኤላዊ አጋራቸው ላይ የስድብና የቁጣ ናዳ በመሰንዘራቸው ምክንያት ግንኙነታቸው ዝቅተኛ ደረጃ ላይ መድረሱን አስመልክቶ ነው። ትራምፕ በእስራኤልና ሂዝቦላ መካከል በሊባኖስ ውስጥ የሚካሄደው ተከታታይ ወታደራዊ ግጭት ከኢራን ጋር ይደረግ ለነበረው የሰላም ድርድር እንቅፋት መሆኑን በመረዳት በሊባኖስ ያለውን ውጥረት ለማርገብ ይጥሩ ነበር። ነገር ግን የተኩስ አቁም ስምምነቱ ከመፈረሙ ጥቂት ሰዓት ቀደም ብሎ ኔታንያሁ አዳዲስ ጥቃቶችን የሰነዘሩ ሲሆን ይህም ትራምፕ በመገናኛ ብዙሃን በኩል ጠንከር ያለ የቃላት ትችት በኔታንያሁ ላይ እንዲሰነዝሩባቸው አድርጓል። ትራምፕ በኋላ በሰጡት ሌላ ቃለ መጠይቅ ኔታንያሁ በጣም ከባድ አስቸጋሪ ሰው ናቸው ሲሉም ገልጸዋቸው ነበር። ሆኖም ኔታንያሁ የነበረውን የቃላት ልውውጥ ስልታዊ አለመግባባቶች ናቸው በማለት የተከላከሉ ሲሆን ሁለቱ መሪዎች ሂዝቦላን ከጦር መሳሪያ ውጭ የማድረግና ኢራን የኒውክሌር ጦር መሳሪያ እንዳታገኝ የመከላከል ግቦች ላይ ሙሉ በሙሉ የተጣጣመ አቋም እንዳላቸው ተናግረዋል። የኔታንያሁ የዋሽንግተን ጉብኝት በድጋሚ ለመመረጥ እቅድ የያዙበት የእስራኤል ሀገራዊ ምርጫ ከመካሄዱ ጥቂት ወራት ቀደም ብሎ የተከናወነ መሆኑም ጉዳዩን የተለየ ያደርገዋል ሲሉ ተንታኞች ይናገራሉ። በሌላ በኩል ደግሞ አክሲዮስ በዘገባው ፕሬዚዳንት ትራምፕ የካቲት 21 ከተካሄደው ኦፕሬሽን ኢፒክ ፉሪ ጋር ተመሳሳይነት ያለውና ከእስራኤል ጋር የሚደረግ የጋራ ወታደራዊ ዘመቻን ጨምሮ በኢራን ላይ የሚካሄዱ ታላላቅ የውጊያ እርምጃዎችን እንደገና ስለመጀመር እያሰቡ መሆኑና ምናልባትም የኔታንያሁ ጉብኝት በዚህ ጉዳይ ላይ ለመምከር እንደሚሆን አመላክቷል። ትራምፕም ከጠቅላይ ሚኒስትር ኔታንያሁ ጋር የሚያደርጉት ስብሰባ ፕሬዚዳንቱ የመጨረሻ ውሳኔ በሚሰጡበት ሁኔታና በሁለቱ ሀገራት መካከል ባለው የጋራ ቅንጅት ላይ ከፍተኛ አዎንታዊ ወይንም ወሳኝ ሚና ይኖረዋል ተብሎ ይገመታል። አክሲዮስ አክሎም ዶናልድ ትራምፕ ከኢራን ጋር ባለው ጦርነት አቅጣጫ በሚወስን መስቀለኛ መንገድ ላይ ይገኛሉ። የአሜሪካና የእስራኤል ባለስልጣናት ለዚህ ግጭት ሁለት ሊተገበሩ የሚችሉ የመጨረሻ አማራጮችን በማቀድ ላይ ናቸው። የመጀመሪያው አማራጭ የሆርሙዝ ሰርጥ እንደገና እንዲከፈት ለማድረግ በኳታር አዘጋጅነት የቀረበውን አዲስ የተኩስ አቁም የውሳኔ ሀሳብ መቀበል ነው። ሁለተኛው አማራጭ ደግሞ ቴህራን እጅ እንድትሰጥ ለማስገደድ ከእስራኤል ጋር በመተባበር ከፍተኛ የሆነ የጋራ የጦር ዘመቻ መክፈት ነው ይላል አክሲዮስ በዘገባው። የእስራኤል ባለስልጣናት በበኩላቸው ጦርነቱ በጥቂት ቀናት ውስጥ ወደ ሙሉ የተቀናጀ የጋራ ዘመቻ ሊያድግ እንደሚችል በመግለጽ ለዚህ ሁኔታ ዝግጅት እያደረጉ መሆናቸው
መሆናቸውንም አስታውቀዋል። ሆኖም እስራኤል ወደ ጦርነቱ የምትገባው በኢራን ጥቃት ከተፈጸመባት ወይንም አሜሪካ እንድትሳተፍ ጥሪ ካቀረበችላት ብቻ መሆኑን አጽንኦት ሰጥተው ተናግረዋል። ይህ የአክሲዮስ ዘገባ የሚያሳየው የኔታንያሁ መምጣት ምናልባትም ሀገራቱ ዳግም ዘመቻ በኢራን ላይ መጀመራቸው እንደማይቀርና ለዚህም በምን መልክ ውሳኔ ማስቀመጥ እንዳለባቸው የመጨረሻውን የጦር ምዕራፍ ለመንደፍ ሳይሆን እንደማይቀር አመላካች ሆኖ ተወስዷል። We rose like lions. We fought like lions.